አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታይ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ስራስ ሁሉም ነገር መልካም ነው? ሰላማችሁ ያብዛልኝ፣ ለሀገራችሁ ያብቃችሁ። ከልብ አመሰግናለሁ ሁሌ ከጎን የሆናችሁ። ዛሬ ያው በአዲስ ነገር ወደ ገደለ ትላላችሁ። ትንሽ የእናንተ ሰላምታ እኔ ምንም ጊዜ ክበሩልኝ። የእናንተ እንትን ሳል እንትን አልልም። ምስጋና ያው ለመክፈል ለምን ለሀገራችሁ ያብቃችሁና በአካል የተመቻቸ ለማስደሰት ያው ብዙዎቹ እመጣለሁ ትላላችሁ እንጂ ማንም ይመጣል። አኪድ ሁሉም ነገር ለኸይር ነው። እኔ ይሄ ሀይሚና ብሩኬ ፍቅራቸው የትም ከታች ብትሄዱ ከመጀመሪያ ጀምራችሁ ብታዩ ምን ብትሉ የሚለኝ ነገር የለም። እንደዚህ ነገር ይሄ ልጅ ግን በምን አይነት ሆኖ በመሃል እንደገባባቸውም ደግሞ እስካሁን ደስታቸው አልሐምዱሊላህ አሁን ያው የተሻለ ነው እንትን ያለ ግን ሌላ ለምንድን ነው እንደዛ ነገር ዝም ብሎ እንትን የሚለው? የነሱ ደስታ ሁላችሁም ያው እንትን እያላችሁ ነው፣ ግን ሌላውን ገብቶ ያልሆነ ነገር እንትን ሲለው ነው እንጂ የወሬ ይሆናል እንጂ እውነትም አልልም። ሌላውን ዝም ብሎ ባደረገ ነገር ነው እንጂ እነሱም አሁን ማሻአላህ ተዋት ብዬሃለሁ። ከላይ ጽፌ መጥቼ ነበር። እሱም ከጎናቸው መሆንም እኔ አልፈልግምም። ወደዛ አርጌ ነው እንትን ያልኩት። ሀይሚን ብሩኬ ማናችሁም የትም ቦታ ብትሄዱ እስኪ ቻናላቸው የበፊት እንትናቸው የተለቀቀ ቪዲዮ ምናምን ስታዩ ምን አይነት ይመስላችኋል? ሱብሃንአላህ በጣም የሚያስደስት ነገር ነው አይደል? በእነሱ እንደዚህ በመሃል በሌላ ነገር ባልሆነ ነገር እንደዛ ያው ካሁን የሶስቴ ነው። ሌሎቹሽ ያው ፕራንክ ሊሆኑ ይችላል። ያሁኑም ፕራንክ ምናምን እያላችሁ ይሆናል። አሁን እዚህ ጋር እስኪ አንጀቴ ማናችሁ ምን አለቀሳችሁ? አሁን ሀይሚና ብሩኬ ያ ልጅ እንደዛ እንትን ብሎ እንትን ካላት በኋላ እንዴት አድርጎ አቅፎ እንዴት አድርጎ እሱ የውስጥ እንዴት አድርጎ እንደሚወዳት እሷም እንደዛ እንደምትወደው ከሀብት ከሁሉም ነገር ፍቅር አይደል? እነሱ እንደዚህ የሚሆንበት ፍቅር እንዲህ ነገር አይቶ እንኳን ያያሉ። ይሄ አሁን ከታች ነው እንኳን እንትናቸው ምናምን ያምጥ ይሄ ሁሉም ያዩ ሰው በእንደዚህ አይነት ፍቅር በመጀመሪያ ልግባ እንዴት ይሆናል? ሰው ትንሽ አያስብም? መጨረሻው እንዴት ይሆናል? እንዴት ነው ብሎ ሰው አያስብም? ሱብሃነክ በጣም የሚያሳዝን ነገር ነው። በጣም እህት ወንድሞቼ እናንተም ብዙ ትምህርት እንትን የምንልበት ነገር ነው። ማንም ሰው ሆነ ማንም ሰው አንድነታችሁ የያዛችሁ ነገር የወደዳችሁት ሌላ ነገር ተይዞ ሌላ ነገር ከኋላ ይመጣ እንዴት ያደርገኛል? ደግሞም ብያችኋለሁ፣ ሁሌ ነው የምላችሁ። በሆዳችሁ ሌላ ነገር የያዛችሁ ነገር ሌላ ጥርጣሬ ውስጥ የገባችሁበት ነገር ከሆነ በቃ ከአንድ ሰው ማማከር፣ ያኛውም እርግጠኛ ሆኖ የእናንተ ክብር የሰጣችሁ ወንድ የእናንተ ይሄ ነገር ሁሉም ነገር የሚያሟላ ያው እሱ ያለ ነገር መንገር። ሴትም ከሆንሽ ይሄ ወንድ እንደዚህ ነው በየትኛው እንትን ነው ልመልሰው? እስኪ ካንተ ጋር መገናኘት አለ እኔ እንዴት አድርጌ ልመልስ ብለሽ ያ የወደድሽው ካለ እሱ የወደደሽ ካለ መንገር አለብሽ። ዝም ብለሽማ ሁለታቸው እንዴት ወዴት እንትን ልትይ? እሱም ከሆነ ግዴታ አሁን አንዳንድ ወንድሞቻችን ብዙ አለ እኔ ምን ላድርግ መንገድ ላይ አጣው እንዲህ ያደረገኝ ብሎ ብዙ እንትን ምን ነገር አለ። ሁሉም የራሱ የቻለው ያው እንትን ስላለው እናንተ ግን ያልሆነ ቦታ መሄድ ጥሩ አይደለም። አውርታችሁ ይሄ ነገር እንዴት እንፍታው እንዴት ይሁን ማለት አለባችሁ። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። እነሱም አሁን ካሁን በኋላ በቃ በእንደዚህ በመጀመሪያ ፍቅራቸው እንዳሉ እንደዛ ሆኖ ሊመጡልን ነው እንጂ መጥፎ ነገር ምናምን እኛም አንሰማም። እነሱም እንደማያደርጉ ነው። እስካሁንም ሁላችሁም ያው መተዋወስ ማውራት አለብን። ዝም ማለትማ ጥሩ አይደለም። ለምን እንደዚህ ሆነ? ለምንድን ነው ይሄ አክል ጊዜ ያሳለፉ እኛ እያየን አልነበረም ወይ? ሌላስ ለምን ይገባል?
አሁንም ያው ሌላ ነገር እንትን ሳይል እናንተም ጥሩ ጓደኛ ካላችሁ ምን ማለት አለባችሁ? እነሱ ይቅርታ እሷ ያው በፊትም ነገረችው እኔ አንተ በግዴታ ነው እንጂ ላለችው በግዴታ ነው እኔ ይሄ ያክል እንትን አይሆን ብላ እንትን ስላለችው አሁንም ይቅርታ ያው ያለ ግባብ ብዙ ነገር እንትን ይላል። ሌላ ሰው እንደዛ እንትን የሚልበት ነገር አለ። አሁን ሰው ሁሉም እንዲህ ነገር ሰምቶ ምንም ማድረግ የለም። አንተም በቃ ካወደድከው እኔም አንዴ ወድጃለሁ የመጣ ነገር የፈለክ ብታመጣ እኔ ልቤን አንተ ካልወደደ በቃ የሚመጣ ነገር ምንም የማን ጠይቀህ የማን ብላ እንደዚህ ባለው ነገር እንትን ማለት አለባት። ዝም ብላማ እንዴት ይሆናል? አንድ ሰው በተባለ ነገር የራሱ ብዙ እንትን የሚል ነገር አለ። የነሱ ፍቅር ሁሉም ሰው ያው በፊትም የነሱ ነገር ነው እንትን የነበረ። ሀይሚና ብሩኬ መለያየት የለባቸውም። ኮመንታችሁ ማይቼ በጣም ደስ ይላል። የነሱ ውዴታ ያላችሁ እህት ወንድሞቼ ክበሩልኝ፣ ፈጣሪ ያክብራቸው። በጣም ደስ ይላል። ራሳቸው እንትን ብሎ ያለ ነገር እናንተ ምን አይታችሁ ነው? ያው እንትን አይታችሁ ነው፣ የነሱ ፍቅር አይታችሁ ነው። ለምን እንዲሆነ ጥሩ አይደለም። እነሱ ያው ያለባቸው ነገር ራሳቸው ያውቃል እንጂ እኛም በእነሱ መሀል ገብተን እንዲህ ማለት የለብንም። ባለው ነገር ባያችሁ ነገር የእነሱ ፍቅር በመጀመሪያስ ምን ነበር? እንዴት አድርጎ ነው የጀመሩ ብላችሁ በቃ ብዙ የኮመንታችሁ ነገር ስብሃንላ ለምን እነሱ እንደዚህ ተደርጎ እነሱ መለያየት እንደዚህ ነገር የለባቸውም ብላችሁ ነገም ያው ባንቺም ባንተ የሚመጣ ነገር ነው። ጥሩ ነገር እንደዛ ነገር ስታስቡ አላህ እናንተም ያስብላችሁ። በጣም ደስ የሚል ነገር ነው። በመጥፎ ነገር ሳይሆን ይሄ ነገር እንደዛ ሆኖ ቢቀጥል ብላችሁ ስታስቡ ደስ ይላል ውዶቼ። እነሱም ያው መጨረሻቸው ያሳምር፣ አይለያዩም። እነሱም ሁለታቸውም ትልቅ ቦታ እንደሚደርሱ ምኞታችን ነው። ሰው ይላል ብዙ ነገር። ሌላው ይሄ ልጅ ማስታረቅ አለባችሁ። የሀይሚና እንትን የብሩኬ ጥሩ ጓደኛ ካላችሁ አንድ ቀን ፋፋ አድርጋችሁ በቃ ይሄ ሁሉም ጥላቻ ምንም ያው አለ አይደለም፣ በንዴትም በምን ሊሆን ይችላል። እናንተ ግን ማስታረቅ አለባችሁ። መንገድ ላይ መገናኘት አለ፣ ሞት ኖሮ ከቤተሰብ በቃ የሀገር ልጅ ማለት ከባድ ነገር ነው። እሱ ብሩኬ በዚህ እንትኑ በቃ ሰብረኛ ነው። እርጋታውን አንዳንድ ሰው ቢሆን ኖሮ ድንጋይ ሰው ብዙ ነገር ያደርግ ነበር። እሱም የዛ ቀንም ያው ግንፍል ሲልበት ነው እንጂ እሱም ይቅርታ እንትን ብሎዋል። እሱም በጾም እኔ እንደዚህ ነገር እንኳን ባለፈ ደውሎ እንትን ሲል እኔ አልቀርብም ጾም ነው እኔ ወደዛ እንትን ብዬ ሌላ ቦታ መግባት አልፈልግም። የሃይሚን ብሎ አንቺ ነሽ ይሄ ሁሉም ያደረግሽ እኔ እንደዚህ ነገር አልፈልግም ብለዋል። እሱም እውነቱም ነው። እንደዛ የሆኑ ጥላቻ ከሌላ ሰው እንደዛ ማንም ሰው በአሁን ጊዜ ማንም ሰው ፍቅር፣ አንድነት እንጂ ማንም እንትን የሚል ሰው የለም። ምን የራሱ እንትን የሆነ ነገር ነው እንጂ አሁን የናፈቀን አንድ ላይ ሆኖ በቃ በፍቅር እነሱን ስራቸውን እንትን ሊሉ ያ ልጆችም ሌሎቹም እንደዛ ታርቆ አንድነታቸው ማሳየት ጥሩ ነው እላችኋለሁ። ሰላማችሁ ያብዛልኝ። እነሱም የትም ሆኖ ሌላም ያው ብዙ እንትን የሚል ሰው ሊኖር ይችላል። እነሱን ሊያጣላ በአሁን ጊዜ በቃ በእኔ ምን ይመጣብኛል ፈጣሪ እኔስ እንዴት እሆናለሁ ብሎ የሚያስብ ሰው አለ ብላችሁ ነው። ጥሩም ከሆናችሁ ብትጣሉም ከሌላ ቦታ ሌላ ሰው ነው የሚያስብባችሁ።
ይኸው አሁን የአብረሽና የሩታ ሰርግ እንዴት ነው? እንዴት ነው? ምንድን ነው የምትሰሙ? ምንድን ነው ሰው መስሎት ባደረገው ነገር እኛ ምን አገባን? የራሳቸው ያሉ ነገር እንጂ ቤትም እንትን አይደል። ትግቢ ራይሻ እዚህ ጋር እንትን እያልኳይ ሃይሚና እንትን ፍትፈታ አጨርሽብኝ አንቺ ሌላውን እንትን ታምጪ ለማለት አክል ነው። እነሱ ግን የትም ሆነ የትም እነሱ ተጣሉ ምን ብሎ ማንም ይሰማቸው የለም። ማንም ሃይሚና ብሩክ የትም ብትሄዱ የትም ፍቅርም ናቸውም። አሁንም በመሀላቸውም ሌላም ሰው ሊገባ ለምን እሱ ጋሼ ወላጆች እኔ እላችኋለሁ ብዙ ጊዜ አንድ ወንድማችሁ ወይም እናት አባቶቻችሁ ይሄ ነገር ልታወሩ ብዙ ሊከብደው ሊኖር ይችላል። እንዴት አድርጌ እንደዛ ነገር እኔ ጓደኛዬ እንደዚህ ያለኝ ምናምን ብዬ እንደዚህ እንትን እንዳለው የሚል ሰው አለ። ግን ከአንድ ወንድምሽ ከተገባባሽ ወይም እህትሽ እንትን በቤተሰብ ባለ ሰው አንድ ሰው ሊቀለን ይችላል አይደል? የዛ ሰው እንዲህ ነገር ነው ብለሽ ካወራሽ አሁን አንቺ ከጋሽ ሃይሚ እዛ ሆና እንኳን ከስንት ሰው እንትን ያለሽ ስለሆነ እኔ ጥርጣሬ ምንም የለብኝም። እንደዚህ ነገር ተደርጎ ምን ብሎ በጣም እንትን ይላል። የመጀመሪያ እናንተም ብላችኋል ፕራንክ አሁን አንዳንዴ ፕራንክ ባልሆነ ነገር ሰው እንደዛ ይሸወዳል። አንዳንዴ ፕራንክ ይዞ መጥቶ ሰው በብዛት ይሸወዳል። አሁን ይሄ ነገር መጀመሪያ እንኳን ተሳስቶ ብሩኬ በትንሽ ነገር እንደዛ የወንድም ወደዛ እኔ ብለዋል። መጀመሪያም እኔ ከሱ ጋር እንደዚህ እንትን ማለት አልፈልግም ምናምን እያለ ብዙ እንትን አለ። ግን ምንም እንደዚህ ሲመታው ምናምን ሃይማችን ነበር። ፕራንክ ቢሆን ነው ልጁ ራሱ እንኳን ሮጦ ፕራንክ ነው ተረጋጋ ብሩኬ ይለው ነበር። ፕራንክማ አይደለም። ለምን ታወራላችሁ? ለምን ውስጡ ብዙ ነገር እያያችሁ ፕራንክ ስለሆነ ነው። ቀለበቱ እንደዛ ኡሩራ አድርጋ እንትን አለችው። በጣም እንትን ይላል። ትገባለሽ የራሱ ሁሉም ይዞ እንትን የሚል ነገርማ እንዴት ተብሎ ነው? ብዙ ነገር ይዞ እንትን ራይሻ ተይ ይሄ ነገር ትንሽ ቪዲዮ እየሰራሁ ወይ የራህማ እሺ አድርጊ ወይ የራህማዬ ፍቅር ከመጣ እንደ ማታ ልክሽ እንዳይል እሺ። ኧረ እባክሽ እንደው ሀዲ ኢትዮ ነው ሰርጉ ያብረሽ ወይ ሃይሚ ነው። ከኛም ፈታ አስተናገጂ አለሽ ጉድ አላልሽም? ምነው በቃ በሃይሚና መብሩክ ለመዳችሁ በቃ ይሄ ነገር። ኧረ ተወረ ሼም ነው። እነሱ ቦታው ያድርሱ። ያው መጀመሪያ ምክንያት ስለሆነ በእንደዚህ ነገር ተብሎ ምን እንትን ይላል። ኧረ ነው እንዴ? በጣም ሰው በሌላ ሰው ፍቅር ገብቶ የፍቅር መቀስ ሆኖ እንደዚህ ወደዛ ትር ብር የሚያደርግ ሰው ምን ይመስላችኋል? ምን ማድረግ ግን እኛ መሆን ነገር መወሰን አለብን። አመለጠሽ አለያዘሽ ምንም ቶሎ ብዬ አመለጥ እሱማ ፍቅር እንትን ሲል በመጀመሪያው ገብቶ ለንተ ልጆች ለንተ ኧረ እባክህ
የራሱ የያዘው ሰው ሌላ ሰው ገብቶ ለምን ይሆናል ሳያው የሌለው። እሺ አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። እዚህ ልጆች ያው ነገ የሚሆን ነገር መጥቶ እናንተም እያየ እንዲህ ነበር ሳትሉ ካሁኑም በቃ ማን እንዲያጠፋ ይቅርታ ጠይቆ ያ ልጅም በስነ ስርዓት እሱም ያው የፍቅር ነገር ያው እኛ አሁን ለምንድነው ሃይሚና ብሩክ እንደሆነዋል ያው እያየን ነው። እዚህ ጋር እኔ ዩቲዩብ ላይ ምናምን ያ ልጅ ምንም አንድ ቀን እንደዚህ እንትን አለው ሊሆን ይችላል። እሱም ያው በሷ ፍቅር እንደዚህ የሆነ እንትን ያለው ነገር አላህ ያውቃል። ከባድ ነው ከባድ ደግሞ መጀመሪያ ምንትና ብሩኬ አንቺ ከወደደሽም ምናምን ብሎ ያው ያውቃል ያው የራሱ እንትን የሚል ስለሆነ ይሄ ልጅ ከወደደው እኔ በቃ አልወደድኩትም ምናምን ስትል እሱ ከወደደሽ እንዴት ይሆን ይቅርታ ጠይቂ በመጀመሪያ ምን አይነት ነው? እሷም ያው ግዴታ ሊሆንባት ይችላል። አንዳንዴ እኔ የምላችሁ ነገር ወንዶች በሆነ ቦታ አለመገናኘት አሁን እኛ ጋር ወላሂ በጣም ያስደስታችሁ ነገር እኔ ድሮ ትምህርት ቤት መውጫ መግባ እኔ ራሴ ነው አውቃለሁ። እኔ ራሴ በቃ እንዴት ሆኜ እንዴት እንዳሳልፍ ከዛ በኋላ ሰላማችሁ ያብዛልኝ።